ለዚያ በቃኝ እንደውም አንተ ነህ። ብሌን እንዴት ወንድሜ ቶሎ መጣ። ቆየሁብሽ? ኧረ በፍጹም እዚህ ኧረ ምንም ኖርማል ነው። እንደው ወክ አደረኩ እንደምታንቀሳቀሱ ቢሮ ያምራል። እሺ ነይ ቢሮሽን ላሳይሽ። እሺ በዚህ ነው ቢሮሽ በጣም ነው የሚያምረው። ጭራሽ ብልሽ ደግሞ አድሰሽዋል። በአዲስ መልክ እንግዲህ ስራዬን ለመጀመር ስላሰብኩኝ አዲስ ነገር አይገባኝም ትያለሽ? እኔ እኮ ግርም የሚለኝ ምን እንደሆነ ታውቂያለሽ? ቢሮ ቆንጆ ሆኖ ሳለ አንቺ ግን ለዚህ ቢሮ የሚመጥን አለባበስም ምንም ነገር አላሟላሽም። ይቅርታ እኔ ከአንቺ የተሻለ ስለማላውቅ ነው ብቻ የመሰለኝን የተናገርኩት። እኔ እኮ ላስረዳሽ እየሞከርኩ ነው። መቼስ ድርጅቱን በስሜ በቃ ድሮም እኮ ይሄ ድርጅት የኛ ነው ያባቴ በግፍ የተወሰደበትን ነገር ነው አይደል ያስመለስኩት። ስለዚህ አሁንም ብሌንም የማስወጣት መብት አለኝ ማለት ነው። አየሽ ጽናት፣ ይሄንን ነው እያልኩሽ ያለሁት። ሰላም ትፈልጊያለሽ ግን ምንም ነገር ማድረግ አትፈልጊም። ብዙ የምታረጊያቸው ነገሮች አሉ። ይሄንን ነው እያልኩሽ ያለሁት። ወይዘሮ ጽናት የሉም? ወይዘሮ ጽናት አሉ ማለት ነበረች። አሁን ነው የወጣቸው። ምን ፈልገሽ ነው ግን? አይ እኔማ ዶክመንት ታስቀምጥለት ነበር። ችግር የለውም። ዶክመንት እኔ ልቀበልሽ እችላለሁ። ማለት እኔ የኢያሱ እህት ነኝ እና ብሌን እባላለሁ። ከዚህ በኋላ እዚህ ቢሮ ነው የምንሰራው። ቻው። ግን ስሟን እንኳን አትናገርም እንዴ? ለነገሩ የሚያደርግልኛል ደግሞ ይህ ምንድን ነው? በሰላም ምን ሆነሽ? ያማታል እንዴ ደግሞ ጭራሽ ገይስ ነይ በሸላና ትላለች። ኦኬ መለጥሽ ይጣሽ ነው ማን ነው? ውሃሽን ለካ ነው ለአንቺ። በጣም ጎበዝ ተስማምቶሻል። ምን ይሊዮን ልቀባሳው እንዴ? ያንቺ መጨረሻ ማይቼ በተቀመጥኩ ጥሩ ሄደሻል። አሁንስ
ምን ሰሪያለሽ ደግሞ አንቺ? ምንም ቤት እያጸዳዳው ነበረ። ውጪልኝ! ምንድን ነው አንተ ደግሞ ኮቴም የለህ እንዴ? አስደነገጥከኝ እኮ። ምን ሆነሻል እንዴ? ጋሼ ናቸው። ቤት እያስተካከልኩኝ ነበረ። ከዛ ላዩኝም መሰለኝ። እኔ ሶፋ አስተካክዬ ዞር ስል እሳቸው የሶፋውን ትራስ እያነሱ ይጥላሉ። ተናደዋል። ከዛ ዞር ሲሉ አዩኝ። ስላዩኝ ተናደዱ። እዚህ ምን ሰራለሽ ብለው እኔ ላይ ይጮኻሉ። እንዴ ምን አደረኳቸውኝ እኔ? ወይ እሳቸው ዛሬ ደህና አይደሉም። እንዲሁ እንደተናደዱ ነው ያሉት። ቅድም ከኔ ጋርም ሰላም አላወሩም። እንዴ ከአንተ ጋር ደግሞ ምን አገናኛቸው? ኧረ እስኪ ተያቸው እንዴ። እና ሰው ላይ መጮህ ምን አመጣው? ጋሼማ ዛሬ የሆኑት ነገር አለ። የሆኑት ነገር ያለስ እንደሆነ ታዲያ እኛ ድሃዎች ላይ ነው እንዴ እሳቸው መጮህ ያለባቸው? ምን ልትያት? ምን ነበር ልትነግሪያት የፈለግሽው? እንድትነግሪ እየጠበኩሽ እኮ ነው። ለአንተም ልንገርህ ጋሼ። ቀጥይ። ለትይም ሄጄ ልነግራት ነበር። ቀለም ምኑን ነው ለድል ልትነግሪያት የነበረው? ያው አበበ እንደሚደክመው። ምን እንትን ነው እድል አቤን ብዙ ጊዜ እዛ ሩቅ ቦታ ትልከዋለች እና ከዛ ሲመጣ ውሃ መጠጣቱ ሊያቅተዋል። በጣም ነው የሚደክመው እና እሱን ልነግራት ብዬ ነበረ። በቃ ይሄ ነው? ከዚህ በላይ ምን ትልቁም ነገር አለ? ለማንኛውም አበበ ስራው ስለሆነ የተላከው። እንደዚህ አይነት ትርኪ ቢርኪው ነገር እያመጣሽ ሚስቴን አትበጥብጫት። እሺ ጋሽ። በይ እንውጣው። ልብስ ደርቤ መጣሁ። እማዬ ምንድን ነው? ምን ሆነሽ የምታለቅሽው እማዬ? እባክሽን ተይኝ ብሌን። አልገባኝም እማዬ ምን ሆነሽ ነው? ጽናት ናት? ተይኝ ብሌን ተይኝ እባክሽን። ምንድን ነው የሆንሽው እማዬ? ጽናት ናት አይደለ? ቆይሽ እየተናገረች ያለችሽ ነገር አለ? ከሷ ውጭ ማን አለ እኔን የሚያስከፋ ብሌን? እንዲሁ ይችን እርጉም መቼ ነው የምገላገላት ግን? ምን አድርጋሽ ነው? ቆይ ምንድን ነው የተፈጠረው? ቅድም መታ ነበር አነቀችኝ፣ ውሃ ደፋችብኝ። እንዴት ስታደርገኝ እንደነበር እኔ ነኝ የማውቀው። እንዴት እንደተጫወተችብኝ ብታይ። ምን እማዬ ይሄንን ነገር አንቺ ላይ ያደረገች? ዛቻዋስ ብታይ እንደምትገልኝ እኮ ነው የነገረችኝ። እስካሁን ራሱ ያቆየሁሽ እንድትሰቃይ ስለፈለግኩ ነው። በቅርቡ ነው የምገልሽ አለች። ይኸውልሽ በቅርቡ እገልሻለሁ ብላኛለች። እኔ እሷ ትገለኛለች። አሁንስ አልገባኝም። ቆይ ማን ስለሆነሽ ነው ይሄን ነገር አንቺ ላይ የምታደርገው? ቆይ ደግሞ እኮ ነግሬያታለሁ እማዬ፣ አጠገብሽ እንዳትደርስ አንቺ ክፍል እንዳትመጣ አስጠንቅቄያታለሁ እኮ። ንቀት ነው አይደለ? ቆይ እማዬ ብቻ ዝም ብለሽ አሳያታለሁ። ብሌን እባክሽን እንፍጠን። ይችን ልጅ አንድ ነገር ካላደረግናት ትገለኛለች። እኔ እያስፈራራችኝ ነው ብሌን። እኔ መንቀሳቀስ አልችል። እንግዲህ እንዴት ብዬ እጋፈጣታለሁ? ብሌን እባክሽን ልጅ ፍጠኝልኝ። እማዬ በቃ ተረጋጊ። ይኸውልሽ አሁን ልኳን ውሽም ማሳያት። አሁንማ ጭራሽ የሚያረጋትን ያሳጣት። ብሌን ተረጋጊ። እማዬ መጣሁ። እንዲህ ነው እንጂ በሄደች ልጅ ልኳን አሳያት።
እያሱ ቆይ እንዴት እንደዛ ትላለህ? እንዴት ነው ለኔ እንደዚህ አይነት መልስ የምትመልስልኝ? ጽናት እውነቱን እኮ ነው የነገርኩሽ። ምንም ውሸት የለውም። እውነቱን ነው የነገርኩሽ። ቆይ ይሄን ሁሉ ነገር እያደረከውና የምታወራው ድርጅቱ በስሜ ስለተዘዋወረ ነው? ቆይ እኔ ምን አደረኩ? አይመስለኝም። ምን ለማድረግ እየሞከርክ ነው? እኔ ምንም አላደረኩም። በሌላ ነገር መውሰድሽን አቁሚ። እኔ እኮ ላስረዳሽ እየሞከርኩ ነው። መቼስ ድርጅቱን በስሜ በቃ ድሮም እኮ ይሄ ድርጅት የኛ ነው፣ የአባቴ በግፍ የተወሰደበትን ነገር ነው አይደል እንዴ ያስመለስኩት። ስለዚህ አሁንም ብሌንም የማስወጣት መብት አለኝ ማለት ነው። አየሽ ጽናት፣ ይሄንን ነው እያልኩሽ ያለሁት። ሰላም ትፈልጊያለሽ፣ ግን ምንም ነገር ማድረግ አትፈልጊም። ብዙ የምታደርጊያቸው ነገሮች አሉ። ይሄንን ነው እያልኩሽ ያለሁት አይደል? ጥሩ፣ በጣም ጥሩ ነገር አስበሃል። ቆይ ምን አድርገ ነው የሚሉት? ሄሎ ሮቤል፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? ድምፅሽ ብዙም ጥሩ አይደለም። የሆንሽ ነገር አለ እንዴ ጽናት? ሴትዮ እያለች ምን ሰላም አገኛለሁ ብለህ ነው ሮቤል? ምን ተፈጠረ? ምን ሆናችሁ? ይኸውልህ ሮብዬ፣ ሁሉንም ነገር ተገናኝተን ማውራት አለብን። በዛ ላይ ስለ ቤቱም ጉዳይ ቶሎ ማውራት አለብን። በቃ እሺ ጽናት፣ ተገናኝተን ብናወራ በጣም ደስ ይለኛል ሮቤ። ስለ ቤቱም ጉዳይ ቶሎ መፍትሄ ማበጀት አለብን። ማውራት እንችላለን። መቼ እንገናኝ ታዲያ? ችግር የለውም። ትንሽ ቆይቼ ወይ ወጣና እናወራለን። ምን እያደረክ ነው እያሱ? የትም አትሄጂም ጽናት። ሮቤልንም ደግሞ አታገኘውም። የትም መሄድ የለም። ምን ማለት ነው የትም አትሄጂም ማለት? ሲጀመር አንተ እኔን ከመቼ ወዲህ ነው እንደዚህ ማናገር የጀመርከው? ስልኬን ስጠኝ። ነገርኩሽ እኮ ጽናት፣ የትም መሄድ የለም። ደግሞ ለምንድን ነው ሮቤልን የምታገኘው? አንተ በዚህ መልኩ እኔን እያናገርከኝ ነው? ሮቤልን ለምን እንደፈለኩት ምነግርህ ንገረኝ እስኪ። እሺ በቃ ጽናት፣ ብቻ የትም አትሄጂም። ጥሩ፣ ስልኬን ትሰጠኝ? አሁን ስልኬን ስጠኝ። የሆነ ነገርማ ማድረግ አለብኝ። የሆነ ነገርማ መፍጠር አለብኝ። አቃጥላ ልደፋኝ እኮ ነው። የሆነ ነገር ማድረግ አለብኝ። ዘላለም እንደተጫወተችብኝም አትቀርም። እቺ ልክ ልኳን ካላስታጠቋት በፍጹም የምትማረኝ ልጅ አይደለችም። እኔ በሱ የተነሳ በሽተኛ መሆን አልፈልግም። ቆይ ምንድን ነው እየሆኑ ያሉት? ወስልተው ነው ማ ጋሼ? ኧረ እንደዚህማ አያደርጉም። እኔም የመጀመሪያ ጊዜ ስሰማ እንዳንተ ነበር የሆንኩት። ሲደጋገም ጊዜ ነው የለመድኩት። ኧረ ተይ ቀለሜው፣ እኔም እኮ ግራ ገባኝ። እሳቸው እኮ ዛሬ ያወቅን መስሏቸው ነው እንደዚህ የሚያደርጋቸው። እኛ እንደሆነ ካወቅን ቆይተናል። እና እንደው ከዚህ ውጪ ሌላ ሰው ጋር ይሄዳል ነው የምትይኝ ቀለሜዋ? ያቺ ጸጉረ ልውጧ ሰሞኑን የምትመላለሰው ለምን ይመስልሃል አቤ? እሳቸውን ፈልጋ እኮ ነው። እቺ ስትመጣ አሳውቀኝ የሚሉት ናት። ወዴት ወዴት? ቆይ ወደ ውስጥ ና። አይቻልም። ለምን ነው አይቻልም? እንዴ ምን አይነት ሰው ነው ያለው? ጉድ እኮ ነው። እነሱን ጠይቄ ነው የምትገቢው ፍቃድ? ኧረ እባክህ ወደዛ ወደ ውስጥ ነው የምገባው። ልቀቀኝ። ኧረ ስንት አይነት ሰው ነው ያለው? ኧረ ተይ። የእሳቸው ትእዛዝ እኮ ነው። እዚሁ ጠብቅኝ፣ እዚሁ ጠብቅኝ። እኔ እነሱን ጠርቼ እመጣለሁ። ጭራሽ እዚህ ድረስ መምጣቴ ሳያንስ ጭራሽ እኔን በዘበኛ። ወይ ቤዛ፣ በአንተ ምክንያት ክብሬን ልጣ ልዋረድ? ቆይ ስንቴ ነው የምታዋርደኝ? ስንቴ ነው ክብሬን ማጣ በአንተ ምክንያት? ወይኔ ቤዛ፣ ወይኔ ባልሰራል።
ጋሽ ምንድነው አበበ? ያቺ የባለፈው ሴትዮ ከመግባቷ በፊት አሳውቀኝ ብሎኝ ነበራ። አዎ ብዬሽ ነበር። አሁን እኮ መታ በግድ ካልገባው ብላኝ በሩን ዘግቼ ነው የመጣው። የቷ? ያቺ ናታ ጋሽ ያቺ። ምን? አጅሬ ደግሞ ዛሬ ባንተ ፍቃድ ሆነ ምገባ? ምን እያደረግሽ ነው ቤዛ? ነይ ውጭ። አሁን የትም አልሄድም። እዚሁ ቆሜ ነው የማወራክ። ምንድን ነው የምታወሪኝ? እዚህ የምታወሪኝ ነገር የለም። እማወራ ነገር አለ አልኩህ እኮ አትሰማም እንዴ አንተ? አትቀባጥር ቤዛ፣ ነይ ውጭ። አረ ይሄ መላክነት እንዳይቀየርባቸው ሁሉም ሰው ይሄንን ጸባይህን ስለሚያውቅ ነው። የትም አልሄድም። እዚሁ ሁኚ ነው የማወራክ። አትቀባጥሪ እባክሽ፣ ነይ ውጭ። አሁን አልወጣም። ምንድን ነው አበበ? ና በሩን ዝጋው። ልቀቀኝ፣ ልቀቀኝ፣ አልወጣም። አዎ ታዲያ ለዛ ነዋ ቅድም ስትጮህ ስትቆጣ የነበረችው። እና ሴኔ ገረመህ እንዴ? ልጅም እኮ ወልዳላችኋለች። የመድኃኒዓለም ያለ ምን እያልሽኝ ነው ቀለም? አዎ ባለፈው እኮ በስልክ ስለ ልጅ ሲያወሩ ደረስኩባቸው። እንዲያው ከእትዬ ውጭ የመሰረቱት ትዳር አለ ነው የምትይኝ? አዎ ልጅም ጭምራላቸው። እሷም እኮ የምትመላለሰው ለዛ። እንዲያው ምን አይተው ነው እችን የመሰለ ልጅ ያስቀምጠው? አይ መከራ፣ አይ ወንድ ልጅ እንዴና ወንድ ልጅ የሆኑስ እንደሆነ መወስለት አለባቸው እንዴ አንተ? ወይ ወንድ ልጅ አርፎ አይቀመጥም፣ የውጭውም ያምረዋል። አሃ አንተም ወደፊት እንደዚህ ነው የማደርገው እያልከኝ ነው? አረ እኔ እንደዛ አላልኩም። እሳቸው ያደረጉትን ነው ያወራሁት። ቀለም ጠሩኝ ደግሞ ምን ሊሉኝ እንደሆነ አላውቅም። አቤት። ሂጂ ታዲያ ምን እንደፈለጉ ሂጂና ጠይቂያቸው። እንደው አንቺን ጠርቶ እነሱ አይጠቡ። ሂጂና ቀለም። አቤት አቤት። ጋሽ ፈለጉ? እድል የት ሄዳ ነው? አለች አሁን ወጣ ብላ ነው። የት እንደሄደች አልነገረችሽ? አይ አልነገረችኝም፣ ግን ትመጣለች። ልሂድ? ሂጂ። ቤዛ ቤዛ ቤዛ፣ ሀሳብሽን አልቀየርሽም፣ ተስፋ አደርጋለሁ። እያሱ በቃ አቁም። ምን እያደረክ ነው? ለምንድን ነው አንተ በዚህ ልክ ወደ ራስ መመለስ የከበደ? ምን እያደረግሽ ነው? ቆይ ጽናት ንገረኝ እስኪ። ይሄን እንድታረጊስ ነው እያገዘሽ ያለው? እሱ ነው የሚረዳሽ? እያሱ ቆይ ለምን እሱን አትተውም? ሁሉንም ነገር ለምንድን ነው ከሮቤል ጋር እያገናኘኸው ያለኸው? ምክንያቱም ቤቴ ሊፈርስ ስለሆነ። አልገባህም እኮ እያሱ። ሮቤል አንተ እንደምታስበው አይነት ሰው አይደለም። ይኸውልሽ ጽናት፣ ሮቤል ከአንቺ ቀድሞ ለእኔ ጓደኛዬ ነበረ። አብረን ነው ያደግነው። ምን እንደሚያስብ አንቺ ልነግሪኝ አትችይም። በጭራሽ እያሱ። ብታውቅ ኖሮማ እንደዚህ አታደርግም። እንግዲህ ተናግሬያለሁ ጽናት። ምን አለሽ? ቀለም አራመዙት በጣም። ምንድን ነው የሚሉት ደግሞ? ከአንቺ ጋር ደግሞ መኝታ አማራቸው ይሁን እንዴ? አቤ ምን እያልክ ነው? እኔ እንጃ ውስጥ ይፈራ። ኧረ በስመ አብ በል። በስመ አብ በል። እዚህ ተዋሉ ብለሽ እኔ ራሴ ተናድጃለሁ። አሁን ሌላ ችግር ውስጥ አትክተተኝ አንተ። ምን ሆነ ነው ደግሞ አንተ እንደገና ሌላ ንዴት የምትሆንብኝ?
እንዴ ታዲያ 10 ጊዜ ሲጠሩሽ ታዲያ ምን ልበለ ቀለምዋ እንደው እኮ ግራ ገብቶኝ ነው። አቤት አቄለ ባህሪያቸው ከእድል ጋር ከተጣሉን ጊዜ እንደዚህ ነው የሚያደርጋቸው በቃ። ታረድልዬ በቃሽ፣ ሰዓት እየሄደ እኮ ነው። ጨርሻለሁ እኮ። የኔ ቆንጆ ፀሐይ መስልሻል ደግሞ። የእውነት አማረብኝ። እስኪ ዙሪ። እንዴ ዛሬ ነው እንዲዘነጣችሁ በዚህ ምሽት ወዴት ነው? ሰላምን እንደታየው አላውቅም። እራት ልጋብዝሻል እንጂ እራቱኛን አያካትትም። ምን አለበት ምሳችንን ከምን ደግሞ? አይ ይሄ ውዷ ባለቤት ብቻ የሚመለከት ነው። ቅርታ እናንተ አታስፈልጉ። የምትፈልጊው ነገር ካለ ለቀለም ጠይቂያት ትሰራልሻለች። ደህና ደሪ። እንዴ ደህና ደሪ? ጭራሽ አዳርም አለ። አሁን ስልኬን ብትሰጠኝ አይሻልም? አልሰጥሽም። ስልኬን ስጠኝ እያልኩ ነው። ሌላ ቆይ አልገባኝም። አንቺ ማን ስለሆንሽ ነው እናቴን ልጅሽ እንደዛ የምታሰቃያት? ነግረሻል ነበር? እናቴ አጠገባ ድርሽ እንዳትብይሻል ነበር እንዴ? ማነሽ አንቺ የምታዥኝ? ሲጀመር ደግሞ ምን ስለሆንሽ ነው እኔ ላይ የምትጮይው? ምንድነው? ቆይ ብሌን እንዴ ነው? ቆይ እንደዚህ ስርዓት ያጣሽው? እንዲህ ባረ ተከፍተው ዘውታው ላይ ይገባል እንዴ? ደግሞ ምንድነው? ቆይ የምትጮይው? ቆይ እስኪ ወንድሜ አንተ የሚያሳስብ የኔ ስነ ስርዓት ማጣት ነው? እሷ ያደረገችው ነገር ምንም ነገር መስሎ አይታየህም እንዴ? ምን አደረገች? ያደረገችው ነገር ማራሷ ትንገረን እንጂ። ብሌን የምትናገሪው ነገር ተናገሪ። እንግዲህ እሱ ወንድሜ ልንገርህ፣ ይቺ ከፊት ለፊት የምታያት ሴትዮ እማዬ ላይ ሄዳ አደፋችባት፣ አናቀቻት። በዚህ የተነሳ ደግሞ እማዬ አሁን አሟት እያለቀሰች ነው ያለችው። አሁን ስመጣም እያለቀሰች ነው ወንድሜ። ጽናት ቀጥያ ንገሪዋ። ይሄን ቆሟል። ቀጥያ ሰምኛለሽ ብሌን፣ እኔ ከአንቺ ጋር ምንም አይነት ነገር መከራከርም ሆነ ማውራት አልፈልግም። ከሰማሽኝ ይሄን ግብል ለቀሽ ውጪ ያልኩሽ። ምን ልትይ ነው? ውሸት ነው ልትይ ነው? እኔማ ከወጣሁልሽ ውሸቶችሽን ውስብስብስብ አድርገሽ ወንድሜን ትሞያዋለሽ። እሱ ነው አይደል የምትፈልጊው? ከአንቺ በላይ ውሸታም አለ እንዴ? እስኪ ንገሪኝ፣ ከአንቺ በላይ ውሸታም አለ? ከዚህ በፊት ምንድን ነው ያደረግሽው? ላስታውስሽ እንዴ? ንጹህ ውሃ ውስጥ አምጥተሽ መድኃኒት አድርጋለሽ ብለሽ አምጥተሽ ወንድምሽን አሳየሽው። ከዚህ በላይ ውሸት አለ? ዛሬም ደግሞ ሌላ ድራማ ለመፍጠር እየሞከርሽ ነው። ይሄን ድራማሽን ብታርፊ ነው የሚሻልሽ። በቃ ከኔ ጋር ምንም አይነት ፉክክር ውስጥ መግባት አያስፈልግም። ሌላው ላስታውስሽ፣ ቢሮዬ ገብተሽ ፋይል ፈልገሽ ወስደሻል። ይሄንን ደግሞ እያደረግሽ ያለሽው አንቺና እናትሽ ተነጋግራችሁ ነው። መጠናሰሱት ነገር እንዳለ ገብቶኛል። ስለዚህ አርፈሽ ብትቀመጪ ይሻልሻል። ሁሉንም ነገር ተይው፣ አይሳካም። ላስታውስሽ ይሄን እንዳደረግሽ። ወንድሜ በጭራሽ እንደዛ አይደለም። ከፈለክ እማዬን ሄደህ ማየት ትችላለህ። አሁን ራሱ እያለቀሰች ነው። እያለቀሰች ነው? ሂጂ። ሮማን እኮ ያዘውን ባንዳላት እኛ በደንብ እናውቃለን አይደለ? የሆነ ሰዓት እየሳቀች ከሆነ ወዲያውኑ ደግሞ ማልቀሱን በደንብ ማስመሰል ትችልበታለች። ጽናት እባክሽ እንዲህ አታውሪ። እሷን ማስቁማታ ታዲያ። ሰሚኛለሽ? አንቺ ደግሞ ብትይኝ ነው እሺ የሚሻለው። ርቀትሽን ጠብቂ ወንድሜ።
መቼም አለማንካትም አይደለ? ብሌን እባክሽ ውጪ። ምን? ብሌን ውጪ አልኩሽ እኮ። እሺ ወጣሁ። አይ ወንድሜ፣ ድሮም ደግሞ አንተ ነህ ሰው ብዬ መናገሬ። የእሷ ተቆርቋሪ መሆኔ እኔ መቼ ረሳሁት? ብሌን፣ ማድረግ ያለብሽን ነገር ታውቂያለሽ። በትዕግስት ለማናገር ሞክረሻል። አይ ካለ ደግሞ በልህ መሄድ ባለብሽ መንገድ ትሄጃለሽ ማለት ነው። እንደው ምን ሆነሽ ነው ሰሞኑን ጣል ያደረግሽኝ? ኧረ እኔ ምን በወጣኝ ደግሞ ምን ብዬ ነው እኔ አንተን ጣል ማረግ? ይውላቢ እንደውም አሁን ያቺ የምትወዳት ቆንጆ የሽሮ ሰርቻ አበላሃለሁ። አሁኑኑ ነው ጠብቅ። እሺ ነጣይ። ዛሬማ እንደው ሌላ ነገር የፈለክ ነው መስለው። እንደው ካልሽማ ከሽሮ ብታስቀድሚ ደስ ይለኛል። ኦይ ጉድ እኮ ነው እናንተ። አላትሽ ፈረም እባክሽ። ወይ አቤ በጣም ነው እኮ የምትገርመው አንተ። ወይ ጉድ እንደ ሶፕ ሀላቤ። ጽናት የት አለች? አንተ ልጠይቅህ እንጂ አብራችሁ አይደል የተኛችሁት? እኔ ታረጋታለሁ። የጠየቁሽን ብቻ መልሽልኝ። ጽናት የት ነች? ይኸውልህ እያሱ፣ እኔ አሁን ነው ወደ ሳሎን የመጣሁት። እኔ ጽናትን አላየሁትም። ጽናት ምንድነው የሆንከው ነገር አለ? እንዴት ሄዳ ነው? ጽናትን ምንድነው ያረግሻት? ያረግሻት? እያሱ በእርግጠኝነት እስካሁን ተነስቶ ነው የሚሆነው። አዎ በፊት በጊዜ ነበር የሚነሳው። ይህን ሰሞን ያመጣው ባህሪ ነው። ቆይ እስቲ ገብቼ ነው። ጽናት ምን አይነት ድምጽ ሰማች? ምንድነው ያረግሻት? ምን ተፈጠረ ብለህ ለምን አትነግረኝም? ምንድነው የሚያንጎራድድሽ? ምን አለበት? ምን ተፈጠረ እያልኩሽ ነው። ቆይ ማየ ቆይ እንዴ ልትሰብረው ነው? ቁም ሳጥኑ ምን ሆነሻል? ኧረ እንዳመችኝ እባክሽ።
እማዬ እንትን እኮ ነው እማዬ ሴትዮ ናታ። ለነገሩማ እሷ ምን ታድርጉ? እሷ ምንም ነገር እኮ አላጠፋችም። ይሄ ወንድም ተብዬ ነው የሚያስንቀኝ። ምን ብለውሽ ነው? ይኸውልሽ እማዬ መጀመሪያ ቀጥ ብዬ ሄድኩ። ከዛ ምን እንዳደረገችኝ እንኳን በስነ ስርዓቱ ሳልነግረው ሳያዳምጠኝ ራሱ ሂጂ ውጭልኝ ብሎ ጭራሽ በሩን ዘጋብኝ ፊቴ ላይ። እማዬ ቆይ እስኪ ልንገርሽ ብሌን፣ አሁን እሱ ያምነኛል ብለሽ ነው ለሱ የምትነግሪው? እማዬ እኔማ እኮ ለእሱ ልነግረው እኮ አልነበረም አካሄዴ። ከዚህ ሄድኩት እሷን ሂጂ ልክ ላስታጥቃት ነበረ። ግን ወንድሜን አገኘሁት። ከዛ በኋላ ሲጠይቀኝ እኔ ደግሞ ደህና ሰው ነው ለኔ ያግዝልኛል፣ እውነቱ ከኔ አፍ ሲያዳምጥ ይረዳኛል ብዬ ለሱ ቁጭ ብዬ ማስረዳት እንደሚገባው ሰው እሱ ውሃ ድንጋይ ላይ እንደመፍሰስ ነው። መጀመሪያውን እኮ ስትጅን ያላመረኝም ብሌን፣ እሱ እንደሆነ ልትገለን እንኳን ብትዘጋጅ ሽጉጥ እንኳን ብትመስ ይኸውልሽ ትግደላችሁ ነው እንጂ የምትለው ይሄ ጭራሽ ለሱ ወግኑ ተናገረኝ። ይኸውልሽ ብሌን፣ መጀመሪያውን እኮ ስትጅ ያላማረኝም እሱ እንደሆነ እኛን አያምን፣ የሚያምነው እሷን ነው። እሷ እኮ ሽጉጥ እንኳን ብትመስጎ ልትገለን ብትል እኮ እሷን ነው የሚያምነው። መፍጠን አለብን። ማድረግ ያለብንን ነገር እኔና አንቺን ብቻ ማድረግ ያለብን። እያሱ ምንም አይነት ነገር መስማትም ማወቅም የለበትም። እሷ እኮ እሷ ወገን ነው። ምን ሆነሻል ብሌን? እማዬ ወረቀት ነው። አንቺ ሞኝ፣ ይሄን እያስረዳሽኝ ነው? ወረቀት እንደሆነማ እያየሁት ነው። ጥያቄው ምንድን ነው እያልኩሽ ነው። ያው እንግዲህ እሷ እንደልቹ ነው እማዬ። ምናልባት የቢሮ ወረቀት ሊሆን ይችላል። ወይኔ ብሌን፣ እንደው መቼ ነው ብልጥ የምትሆኚ? እንደው መቼ ነው እንዴ? አሁን ደግሞ እኔ ምን አደረግኩ? የሆነ ነገርማ አስባለች እቺ ልጅ። ቆይ እስኪ ጭንቅላሽን አሰረው ብሌን። የቢሮ ወረቀት እዚህ ምን ያደርጋል? እንዴት አደርሽ እማዬ? ደህና አደርክ ወንድሜ? እግዚአብሔር ይመስገን። እንዴት አደርክ? እኔ ደህና ነኝ እማዬ። ይልቅ እናንተ ደህና አትመስሉም። ደህና ነሽ? እኔ ደህና ነኝ። እኔ የምልህ ጽናት የምን ወረቀት ነው የያዘችው በእጇ? እሱን ወረቀት ይዛ ወደዚህ መጣች እንዴ? ስለዚህ አንተም አይተኸዋል ማለት ነው? ይቺ የተረገመች የሆነ ነገር እያደረገች ነው በእርግጠኛነት። እንዴ እማዬ፣ ቆይ ለምንድን ነው እንደዚህ የምትያት? እውነቷን እኮ ነው። ቆይ ለምን ደበቀች? ቆይ ብሌን፣ አንቺ ምን የተጨመርሽ ነው? ደግሞ እኮ መብቷ ነው። ምን አገባሽ አንቺ? የስራ ወረቀትም ሊሆን ይችላል እኮ። አየሽ አይደል ምን ያክል አይኑን እንዳወረችው? እንዴ ስለሷ እኮ ሲወራበት እንደብድ ነው የሚያደርገው። አየሽው አይደል? እኛን በጭራሽ ሊሰማን አይችልም። ይሄ ታውቆ ይሄ ጀዝባ ወይስ ክሽ ነው? ወደ ልትሄጂ ነው ደግሞ? ቢያንስ የሆነ ነገር ወይኔ ብሌን እማዬ፣ ቆይ ግን እሱ ቆይ መች ነው እንደዚህ የወንድ ሴት የሆነው? እንዲህ ቆይ ምን ብታስነካው ነው? ይኸውልሽ ብሌን፣ ጊዜ በጭራሽ የለንም። ይሄን እያሰብሽ አፍጥኚው እማዬ። የእውነት ነው የምልሽ፣ የእውነት የእጇን ነው የምሰጣት። አልለቃትም። መቼ ነው ግን ቤታችን ገብተን ሰው መጣ አልመጣ ብለን ሳንሳቀቅ መኖር የምንጀምረው? አይ ቀለምዋ፣ እንደው እግዚአብሔር እሱ ይርዳን እንጂ ሁሉም ነገር በቅርቡ ይሆናል። አብዬ፣ አረ እንደው ልቤን አታቅልጭው። የኔ ኩር ወንድ። አረ ተይኝማ የኔ ጀግና። እንደው ምን ሆነሻል የኔ ጣል? ቶሎ ሽማግሌ ብትልክ እኮ ጥሩ ነበር። እንዴ ምን ነው ዝም አልክ አቤ? አይ እንዲሁ
እንዲሁ እያሰብኩ ነው። ስለምኑ? ኧረ ስለ ሁሉ። እንደው ምን ተሻለን? እስቲ ሁሉንም ነገር ተይኝ፣ እቅፍ አድርጊኝ። ተዳሞ እንደው የትሄድ ባህል ማታ ትደርስበት የለ እንዴ? መቼ ነው ግን እኛ በነፃነት ፍቅራችንን የምንጨርሰው?